ሰላም ጤና ይስጥልኝ ወዳጆቼ፣ እንዴት አላችሁ? ዛሬ እስኪ በጥያቄ ልጀምር። አብዛኞቻችን ሕይወትን ለመኖር ያቀድነው ነገ ነው። ብዙ ነገራችንን ያስቀመጥነው በነገ ተስፋ ላይ ነው። ነገር ግን ያ ሁሌም ነገ የምንለው ቀን መቼ ነው ዛሬ የሚሆነው? ነገ ያልኩት ቀን ይሄው ደርሶ ዛሬ ሆኗልና አሁን ሕይወቴን በደስታ ከጭንቀትና ከሐሳብ ነፃ ሆኜ መኖር ልጀምር የምትሉት መቼ ነው? ስለኔ ከጠየቃችሁኝ እኔ ከትላንትም ከነገም እስራት የተፈታሁ ነፃ ሰው ነኝ። ለኔ ነገ የሚባል ቀን የለም። ለመኖር ሌላ ቀን አልቀጥርም። በምንም አይነት አስቸጋሪ ሁኔታ ውስጥ ብሆን ዛሬን ብሎም አሁንን ያለ ጭንቀት፣ ያለ ፍርሃትና ያለ ውጥረት የምኖር ሰው ነኝ። ግን ሁሉም ነገር አልጋ በልጋ ሆኖልኝ ነው? በፍጹም አይደለም። ታዲያ እንዴት ካላችሁኝ ከዚህ ቀጥሎ የምነግራችሁ 9 እጅግ ወሳኝ ጉዳዮች በሚገባ ስለገቡኝ ነው። በተለይ 4ኛ፣ 8ኛና መጨረሻው 9ኛ ላይ የምናያቸው ነጥቦች በእርግጠኝነት ስለ ጊዜና ስለ ሕይወት እስከዛሬ ያላችሁን የተዛባ አመለካከት በደንብ አድርገው የሚያሳዩና ውስጣችሁን የሚቀይሩ በጣም ጠቃሚ ነጥቦች ናቸው። ከትላንትና ከነገ እስራት ተፈታችሁ ዛሬን በሙሉነት ለመኖር ዝግጁ ከሆናችሁ ግዴላችሁም ስልካችሁን ያለምንም ፐርፐዝ ስክሮል ማድረጋችሁን አቁሙና እስከ መጨረሻው አብራችሁ ይሆኑ። ወደ መጀመሪያው ነጥብ ከማለፌ በፊት ግን አንድ ነገር ግልጽ ላድርግላችሁ። ነገ የሚባል ቀን የለም፣ እሱ በአእምሯችን ውስጥ ብቻ ያለ ትልቅ ቅዠት ነው ስላችሁ ተስፋ አታድርጉ እያልኳችሁ አይደለም። እንደውም የሰው ልጅ በሕይወት እንዲቆይ የሚያደርገው ትልቁ ነገር ተስፋ ነው። ነገር ግን መኖር በሚገባችሁ ልክ ሳትኖሩ ለመደሰት፣ ላለመጨነቅ፣ ችግሮች ቢኖርም እንኳ ከውጥረት ነፃ ሆናችሁ ቀናችሁን በምስጋና ለመጀመር፣ ከጎናችሁ ላሉት ሰዎች ፍቅር ለመስጠት ብሎም ለመቀበል፣ እንዲሁም ራሳችሁን ለመንከባከብ ወዘተ ሁሌም ነገ ይህ ሲሳካ እያላችሁ ቅድመ ሁኔታዎችን ታስቀምጣላችሁ። በዚህ ሂደት ግን ልብ ያላላችሁት አንድ እውነት አለ። በእጃችሁ ላይ ያለው ብቸኛው ቅጽበት ወይም ጊዜ አሁን ብቻ መሆኑን ዘንግታችሁታል። እርግጠኛ የምትሆኑበት ብቸኛው በእጃችሁ ላይ ያለው ጊዜ አሁን ይህን ቪዲዮ እያያችሁ ያላችሁበት ቅጽበት ብቻ ነው። ታላቁ ፈላስፋ ሴኔካ ሕይወታችንን የምናጠፋው ለሕይወት በመዘጋጀት ነው በማለት ምን ያህል ከዛሬና ከአሁን ቅጽበት ጋር ተራርቀን እንደምንኖር ያስረዳናል። ዛሬን ሳንኖር ነገን መጠበቅ ውሃን በወንፊት ለመቅዳት እንደመሞከር ከንቱ ድካም ነው። እናም ወዳጆቼ ይህ ቪዲዮ የህልም ሩጫን አቁማችሁ ወደ አሁን ቅጽበት እንድትመለሱና ትርጉም ያለው ሕይወት መኖር እንድትጀምሩ የሚያደርጋችሁ ልዩ የጊዜ መነጽር ነው። በሕይወታችሁ የጊዜ ኪሳራ እንዳይደርስባችሁና ዛሬን ያለ ውጥረት እንድትኖሩ የሚያደርጉ 9 ወሳኝ እውነቶችን ከዚህ ቀጥሎ በጥልቀት እናያለን። አሁን ወደ መጀመሪያው ነጥብ እንለፍ። የመጀመሪያው ወሳኝ ነጥብ ደስታን ለነገ የማስተላለፍ ልምዳችሁን ማረም ነው። ብዙዎቻችን ዲግሪን ሲይዝ እደሰታለሁ፣ ትዳር ስመሰርት እደሰታለሁ፣ ሀብታም ስሆን እደሰታለሁ እያልን ደስታችንን ወደ ነገ እናስተላልፋለን። ነገር ግን ደስታ ውጤት ሳይሆን መንገድ ነው። የወደፊቱን ስኬት ስትጠብቁ በእጃችሁ ያለውን የአሁንን ደስታ ትዘርፋላችሁ። በዚህ ሐሳብ ላይ ታላቁ ጠቢብ ቡድሃ ምን እንዳለ ልንገራችሁ። ለደስታ የሚሆን መንገድ የለም፣ ደስታ ራሱ መንገድ ነው ነበር ያለው። አሁኑኑ መደሰት ካልቻላችሁ ነገም ቢሆን መደሰት አትችሉም። ምክንያቱም ነገ ሲመጣ ዛሬ ሆኖ ነው የሚመጣው። እናንተ ደግሞ ዛሬን የመኖር ልምዱ የላችሁም። የሰው ልጅ ፍላጎቱ አያልቅም። ስለዚህ ደስታን ከውጫዊ ስኬት ጋር ካቆራኛችሁት መቼም አታገኙትም። እርካታንና ደስታችሁን የምታገኙት አሁን ባላችሁ ነገር፣ አሁን ከሆናችሁት ማንነት ጋር ሰላም ስትፈጥሩ ብቻ ነው። እናም ወዳጆቼ ሕይወት ማለት አሁን የምታዩት ብርሃን፣ አሁን የምትሰሙት ድምፅና አሁን የምትነፍሱት አየር ነው። ሁለተኛው ነጥብ ነገ በሰው ልጅ ቁጥጥር ስር ያለ መሆኑን በሚገባ መረዳት ነው። ብዙዎቻችን ነገን እንደ ቋሚና የተረጋገጠ ሀብት እንቆጥረዋለን። ነገር ግን ነገ ገና ያልተሳለ ስዕል፣ ያልተጻፈ ገጽ ነው። በቁጥጥራችን ስር ያለው ብቸኛው ነገር አሁን የምንወስነው ውሳኔ ብቻ ነው። ነገ ደግሞ የሰነፎች መደበቂያ ናት።
ምክንያቱም እነዛ ሰነፎች ዛሬን ላለመጋፈጥ የሚጠቀሙባት ሰበብ ነች። ነገ ላይ ከመጠን በላይ ተስፋ ስታደርጉ ለዛሬው ዕድላችሁ ትኩረት ትነፍጋላችሁ። ነገ ላታዩት ለምትችሉት ነገር ዛሬን መስዋዕት ማድረግ ትልቅ ስህተት ነው። በስነ ልቦናው ዓለም ፊውቸር አንዛይቲ ወይም የወደፊት ስጋት የሚፈጠረው አሁንን ትተን በነገ ውስጥ ለመኖር ስንሞክር ነው። እናም ሕይወት የሰከንዶች ድምር ውጤት እንጂ የዓመታት ክምችት አይደለችም። አሁን የምትሰሩት ሥራና የምትወስኑት ውሳኔ ብቻ ነው ትክክለኛው የእናንተ ሀብት። ነገ ቢመጣም ባይመጣም እናንተ ግን ዛሬን በሙሉነት ስለኖራችሁት የሚቆጫችሁ ነገር አይኖርም። ሶስተኛው ወሳኝ ጉዳይ ጊዜን የምንረዳበት መንገድ መለወጥ እንዳለበት የሚያሳስብ ነው። ጊዜን ልክ ባንክ ቤት እንደተቀመጠ ገንዘብ ለፍላጎታችን የምንመዘው ይመስልናል። ነገር ግን ጊዜ እንደሚፈስ ወንዝ ነው። አንድን ወንዝ ሁለት ጊዜ መሻገር እንደማትችሉ ሁሉ አሁን ያለችዋን ቅጽበትም ደግማችሁ አታገኟትም። ታላቁ ፈላስፋ ሄራክሊተስ ሁሉም ነገር ይፈሳል እንዳለው ሕይወት በየሰከንዱ እየተለወጠች ነው። ነገ አደርገዋለሁ ስትሉ ያንን ዕድል ለዘላለም እያጣችሁት መሆኑን ልብ ልትሉ ይገባል። ዕድሜያችሁ እየገፋ ጉልበታችሁ እየደከመና ሁኔታዎች እየተቀየሩ ይሄዳሉ። ዛሬ ያላችሁ ጉጉትና አቅም ነገ ላይኖር ይችላል። በስነ ልቦናው ጥናት ሬግሬት ቲዮሪ እንደሚጠቁመን ሰዎች በሕይወታቸው መጨረሻ ላይ ይበልጥ የሚቆጩት ባደረጉት ነገር ሳይሆን ነገ አደርገዋለሁ ብለው ባሳለፉትና ባልሰሩት ነገር ላይ ነው። እናም ጊዜ ለእናንተ አይቆምም። ዛሬን በንቃት መኖር ማለት ከጊዜ ጋር አብሮ መሮጥ ሳይሆን በጊዜ ውስጥ ያለውን ትርጉም አጥብቆ መያዝ ነው። አሁን ላይ ያላችሁ ጥራት የወደፊት ማንነታችሁ መሰረት ነው። አራተኛውና ብዙዎቻችንን የሚያሸውደን ትልቁ ስህተት ነገ የተሻለና ትክክለኛ ጊዜ ይመጣል ብለን መጠበቃችን ነው። ሁኔታዎች ሲስተካከሉ፣ ገንዘብ ሲኖረኝ ወይም ጭንቀቴ ሲቀንስ ይህን አደርጋለሁ በማለት ነገሮችን እናራዝማለን። ነገር ግን በሕይወት ውስጥ ፍጹም የሆነ ጊዜ ወይም ፐርፌክት ሞመንት የሚባል ነገር የለም። የታላቁ ናፖሊዮን ሂል ንግግር ይህን ሐሳብ ያጠናክርልናል። አትጠብቅ፣ ጊዜው መቼም ቢሆን ትክክል አይሆንም ብሏል ናፖሊዮን። ትክክለኛው ጊዜ አሁን ባላችሁበት ሁኔታ፣ አሁን ባላችሁበት አቅም ነገሮችን የምትከውኑበት ቅጽበት ነው። ነገ ላይ ሁኔታዎች ይስተካከላሉ ብላችሁ ስትጠብቁ ዛሬ በእጃችሁ ያለውን ዕድል ትገድሉታላችሁ። በስነ ልቦናው ዓለም አናላይሲስ ፓራሊሲስ የሚባለው ይህ ሁኔታ ፍጹም ጊዜን በመጠበቅ ውስጥ የሚፈጠር የቀቢጸ ተስፋ ስርዓት ነው። እናም ልብ በሉ፣ ሕይወት ሁሌም ሞልታ አታውቅም፣ ጎዶሎ ናት። በዛ ጎዶሎነት ውስጥ ግን አሁን የምትባል ታላቅ ዕድል አለች። ያችን ዕድል ተጠቅማችሁ የምትፈጥሩት ለውጥ ነው ትክክለኛው ስኬት። አምስተኛውና እጅግ ልብ ሰባሪው ስህተት ለምንወዳቸው ሰዎች ያለንን ፍቅርና አክብሮት ለነገ ማቆየታችን ነው። ነገ ደውዬ እነግረዋለሁ፣ ነገ ይቅርታ ጠይቃለሁ፣ ነገ አብሬያቸው ጊዜ አሳልፋለሁ እንላለን። ነገር ግን ነገ የኛም ሆነ የነሱ የመኖር ዋስትና 100% በእጃችን አይደለም። የታላቁ ጸሐፊ ቶልስቶይ በዓለም ላይ እጅግ አስፈላጊው ሰው አሁን ከፊት ያለው ሰው ነው የሚለው ቃል ይህን ሐሳብ ያጠናክራል። ፍቅርን ለነገ ማቆየት ራስን እንደማታለል ነው። ዛሬ ያላችሁን አድናቆት፣ ዛሬ ያላችሁን ይቅርታና ዛሬ የምትሰጡትን ፍቅር አሁኑኑ አድርጉት። በስነ ልቦናው ጥናት አንፊኒሽድ ቢዝነስ የሚባለውና በሰዎች ሕይወት ውስጥ ትልቅ ጸጸት የሚፈጥረው ጉዳይ ሊባል የሚገባውን ሳይሉና ሊደረግ የሚገባውን ሳያደርጉ ቀናት በማለፋቸው የሚመጣ ነው። እናም ልብ በሉ፣ ለፍቅር ቀጠሮ አይሰጥም። ዛሬን ከልባችሁ ከምትወዷቸው ሰዎች ጋር በቅንነትና በሙሉነት መኖር ትልቁ የሕይወት ትርጉም ነው። ስድስተኛው ወሳኝ እውነት አእምሯችን በሁለት ትልልቅ ሌቦች ተከቦ መኖሩን መረዳት ነው። አንደኛው ትላንት ሲሆን ያለፈ ስህተታችንን እያስታወሰ በጸጸት ይገርፈናል። ሁለተኛው ደግሞ ነገ ሲሆን ሊመጣ ስለሚችለው ችግር እያሰላሰለ በፍርሃት ያስረናል። በእነዚህ ሁለት ዓለማት መካከል ግን ዛሬ የምትባለው ድንቅ ስጦታ ያለ ትኩረት ትባክናለች። ታላቁ መንፈሳዊ ጠቢብ ኤክሃርት ቶል ዘ ፓወር ኦፍ ናው በተሰኘው መጽሐፉ እንዲህ ይላል፣ ሕመማችሁ ሁሉ የሚመነጨው በአሁን ውስጥ ካለመኖራችሁ ነው። አሁን ውስጥ ሰላም እንጂ ስጋት የለም በማለት በአሁን ቅጽበት ውስጥ መኖር መቻል ምን ያህል ድንቅ እንደሆነ ይነግረናል። ትላንት አልፏል፣ ነገ ደግሞ ገና አልመጣም። አሁን ላይ ሆናችሁ ትላንትን መለወጥ ወይም ነገን ሙሉ በሙሉ መቆጣጠር አትችሉም።
የምትችሉት ብቸኛው ነገር አሁን በምታደርጉት ተግባር ላይ ትኩረት ማድረግ ነው። በስነ ልቦናው ዓለም ማይንድፉልነስ የሚባለው ጥበብ አእምሯችሁን ከትላንትና ከነገ ስራ ታላቃችሁ አሁን ለምትተነፍሱት አየርና አሁን ለምታደርጉት ሥራ ሙሉ ንቃት እንድትሰጡ ያስተምራችኋል። እናም እንዳትሸወዱ፣ በሕይወታችሁ በእነዚህ ሁለት ሌቦች መዘረፍ የለባችሁም። ዛሬን በንቃት መኖር ማለት ያለፈውን መርሳትና ለወደፊቱ አለማቀድ ሳይሆን በእነዚህ ሁለት የጊዜ አጽናፋት እስረኛ ሳይሆኑ አሁንን በሙሉ ኃይል መጠቀም ብሎ መኖር ማለት ነው። ሰባተኛውና እጅግ ጠቃሚው ነጥብ ነገ ጠንካራ ሰው ሆናለሁ፣ ነገ ዲሲፕሊን ይኖረኛል የሚለውን የተሳሳተ ተስፋ ማቆም ነው። ብዙዎቻችን ለወደፊቱ ማንነታችን ወይም ፊውቸር ሰልፍ እጅግ ትልቅ ግምት እንሰጣለን። ያ ማንነት ግን ገና ያልተገነባ ምናብ ነው። እናንተ ዛሬ ሰነፍ ከሆናችሁ ነገም ያው ሰነፍነታችሁ ነው የሚጠብቃችሁ። ምክንያቱም ነገ የሚገነባው ዛሬ በምታደርጉት ድርጊት ነው። ታላቁ ፈላስፋ አርስቶትል እኛ ማለት ደጋግመን የምናደርገው ድርጊት ውጤት ነን ይላል። ስለዚህ የዛሬው ድግግሞሻችሁ ስንፍና ከሆነ ነገም ውጤቱ ያው ስንፍና ነው። መልካም ማንነት፣ ጽናትና ስኬት ከሰማይ በታምር የሚወርዱ ሳይሆኑ አሁን በምትወስዷት አንዲት ትንሽ ውሳኔ የሚወለዱ ናቸው። ነገን ለማሸነፍ ከፈለጋችሁ አሁኑኑ ማሸነፍ ጀምሩ። ዛሬ የምታሳዩት ጥንካሬ ነው የነገውን ማንነታችሁን የሚቀርጸው። ስነ ልቦናዊ ጥናቶች እንደሚነግሩን ሰዎች ራሳቸውን መለወጥ የሚችሉት ከነገ ጀምሮ በሚል ቀጠሮ ሳይሆን ከአሁኑኑ ቅጽበት ጀምሮ በሚል ቆራጥ ውሳኔ ነው። ስለዚህ ነገ የሚባል አዲስ ማንነት የለም። ያለው ዛሬ እናንተ የምትፈጥሩት ማንነት ብቻ ነው። እናም አሁኑኑ መሆን የምትፈልጉትን ሰው ሆናችሁ ተገኙ። ስምንተኛውና እጅግ መራራው እውነት ሞት ለእናንተ ነገ የሚባል ቀጠሮ አለመስጠቱ ነው። ነገ እኖራለሁ ስትሉ የሕይወት ጉዟችሁ እንደማይቋረጥ ዋስትና እንዳላችሁ አድርጋችሁ ማሰባችሁ ነው። ነገር ግን ሕይወት በየትኛውም ቅጽበት ልትበጠስ የምትችል ደካማና ቀጭን ክር ነች። ይህንን የሕይወት እውነት አስመልክቶ ሁለቱ ታላላቅ ቅዱሳን መጻሕፍት ትልቅ መልእክት ያስተላልፋሉ። በመጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 4 ቁጥር 14 ላይ ነገ የሚሆነውን አታውቁምና ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ ጢስ ናችሁ ይላል። ይህ ቃል የሰው ልጅ ዕድሜ አጭር መሆኑንና የነገን እርግጠኛ ለመሆን በማሰብ ያለንበትን ቅጽበት እንድንኖር ይመክረናል። በተመሳሳይ በቅዱስ ቁርአን ሱረቱ ልቅማን ምዕራፍ 31 ቁጥር 34 ላይ ማንኛይቱም ነፍስ ነገ ምን እንደምትሰራ ወይም የምታገኘውን አታውቅም፣ ማንኛይቱም ነፍስ በየትኛው ምድር እንደምትሞት አታውቅም በማለት የሞት ጊዜና ቦታ ሙሉ በሙሉ ከኛ ቁጥጥር ውጭ መሆኑን በጥልቀት ያስገነዝበናል። ይህ እውነት ሊያስፈራችሁ ሳይሆን የዛሬን ዋጋ በአግባቡ እንድትረዱ ሊያደርጋችሁ ይገባል። ሞት አለ ብሎ የሚያስብ ሰው ዛሬን በጭቅጭቅ በቂም ወይም በስንፍና አያባክንም። በፍልስፍናው ዓለም ሜሜንቶ ሞሪ ወይም ሟች መሆንን አስታውስ የሚባለው እሳቤ ሰውን ወደ እውነተኛ ነጻነትና ወደ ትርጉም ያለው ሕይወት የሚመራ ትልቁ መሳሪያ ነው። እናም እንዳትሸወዱ፣ ነገን መጠበቅ ማለት ሞት እንደማይመጣ አድርጎ ማሰብ ማለት ነው። ዛሬ ግን በእጃችሁ አለች። እሷን በሙሉነት በፍቅርና በስኬት መኖር የብልህ ሰዎች ባህሪ ነው። ዘጠነኛውና መደምደሚያው ነጥብ ሕይወት ማለት አሁን የምትባል ስጦታ መሆኗን በሙሉ ልብ መቀበል ነው። በእንግሊዘኛው ቋንቋ ፕሬዘንት የሚለው ቃል አሁን ማለት ሲሆን በሌላ ትርጉሙ ደግሞ ስጦታ ማለት ነው። ይህ በአጋጣሚ የሆነ ሳይሆን ትልቅ ምስጢር አለው። ነገ ተስፋ ነው፣ ትላንት ትዝታ ነው፣ አሁን ግን ስጦታ ነው ማለት ነው። ታላቁ ፈላስፋ ላኦ ቱዙ በጭንቀት ውስጥ ካለህ በወደፊት ወይም በነገ ውስጥ እየኖርክ ነው፣ በሰላም ውስጥ ካለህ ግን በአሁን ውስጥ እየኖርክ ነው ይላል። ይህንን የአሁን ስጦታነት ቅዱሳን መጻሕፍት መጽሐፍ ቅዱስና ቅዱስ ቁርአን በሚከተለው መልኩ ይገልጹታል። በመጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 118 ቁጥር 24 ላይ እግዚአብሔር የሰራዊት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግ ይላል። ጥቅሱ ነገ ደስ ይበለን ወይም ትላንት ደስ ብሎን ነበር አይልም። ይልቁንም ይህች ናት በማለት አሁን በእጃችን ያለችውን ቀንና ቅጽበት እንደ ፈጣሪ ስጦታ እንድንቀበላትና በውስጧም
ደስተኛ ሆነን እንድንኖር ያስተምረናል። በቅዱስ ቁርአንም በሱረቱ አልአስር ምዕራፍ 103 ከቁጥር 1 እስከ 3 ላይ በጊዜው እምላለሁ ሰው ሁሉ በእርግጥ በከሳሪነት ውስጥ ነው፣ እነዚያ ያመኑትና መልካም ሥራዎችን የሰሩት ሲቀሩ ይላል። እዚህ ጋር ፈጣሪ በጊዜ መማሉ ጊዜ በተለይም አሁን ያለንበት ቅጽበት ምን ያህል ውድ መሆኑን ያሳያል። አሁን ላይ በእያንዳንዷ በምታልፍ ሰከንድ መልካም ሥራ ካልተሰራባት ለሰው ልጅ ኪሳራ እንደሆነ በማስገንዘብ አሁን ላይ ትኩረት አድርገን እንድንሰራ ያስገነዝበናል። እናም እውነተኛው ሀብታም ሰው ብዙ ቁስ ያለው ሳይሆን አሁን ያለችውን ቅጽበት በጥራትና በደስታ መኖር የቻለ ሰው ነው። አሁን ላይ ካልኖራችሁ ሕይወት እያለፈችባችሁ ነው እንጂ እየኖራችኋት አይደለም። በስነ ልቦናው ጥናት እንደሚታወቀው ሁልጊዜ በአሁን ውስጥ የሚኖር ሰው የደስታ ሆርሞኖቹ ከፍ ያሉና የአእምሮ ሰላሙ የተጠበቀ ነው። ስለዚህ ነገ የሚባል ተአምር የለም። ተአምሩ አሁን የምትተነፍሱት አየርና በሕይወት መኖራችሁ ነው። እናም ወዳጆቼ ዛሬ ያየናቸው 9 ነጥቦች አንድን ታላቅ መመሪያ ይሰጡናል። እንዲህ የሚል ሕይወታችሁን ለነገ አታበድሩ፣ ምክንያቱም ነገ ወለዱን እንጂ ዋናውን አይመልስላችሁም። ነገ የሚባል ቀን በአእምሯችሁ ውስጥ ያለ ሰሌዳ ነው። ዛሬ ግን በእጃችሁ ያለ ብዕር ነው። እናም ታሪካችሁን መጻፍ ያለባችሁ ዛሬ ላይ ነው፣ አሁን ላይ ነው። ታላቁ ጠቢብ ሩሚ ትላንት በልህ ነበርኩና ዓለምን ለመለወጥ ሞከረው፣ ዛሬ ግን ጠቢብ ነኝና ራሴን እየለወጥኩ ነው እንዳለው ሁሉ እናንተም ራሳችሁን ለመለወጥ ነገን አትጠብቁ። አሁኑኑ ተነሱ፣ አሁኑኑ ውደዱ፣ አሁኑኑ ስሩ። ምክንያቱም ትክክለኛው የሕይወት ሰዓት አሁን ነውና። ሐሳቤን በጥያቄ ልቋጭ። ከነገና ከትላንት ስራት ተላቃችሁ ዛሬን መኖር የጀመራችሁበት አጋጣሚ አለ? ለነገ በማለታችሁ ያጣችሁት ትልቅ ዕድልስ? በእነዚህ ጥያቄዎችና በአጠቃላይ ባነሳሁት ሐሳብ ዙሪያ ሐሳብ አስተያየታችሁን፣ እምነታችሁን በኮሜንት አጋሩን፣ እንማማርበታለን። በሚቀጥለው ቪዲዮ በሌላ ሐሳብ እስካገኛችሁ መልካሙ ሁሉ ከእናንተ ጋር ይሁን።